ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ረቡዕ ግንቦት 5 ቀን 2018 ዓ.ም ለዕለቱ የመረጥናቸው ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን አብዛኞቹ የኢራን የሚሳኤል ማስወንጨፊያ ጣቢያዎች አሁንም በስራ ላይ መሆናቸውን የአሜሪካ የደህንነት ተቋማት ባደረጉት አዲስ ጥናት አመላከቱ። ይህ አዲስ ጥናትም የአሜሪካ የሚሳኤል አቅም ክፉኛ ተመቷል ተብሎ ቀደም ሲል በአሜሪካ ባለስልጣናት ሲሰጥ የነበረውን መግለጫ ጥርጣሬ ውስጥ የሚጥል ነው ተብሏል። በዝርዝር የምናጋራችሁ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚያደርጉት ድርድር የጦርነቱን ዋና ዋና የደህንነት ግቦች ሳያሳካ ሊጠናቀቅ ይችላል የሚለው ስጋት በእስራኤል ከፍተኛ ባለስልጣናት ዘንድ ጭንቀትን መቀስቀሱ ተነገረ። በዚህም ኔታንያሁ የኢራን መንግስት እስኪወገድ ድረስ ጫናው መቀጠል እንዳለበት ቢያምኑም ፕሬዝዳንት ዶናልድ ትራምፕ ግን የሆርሙዝ የባህር ወሽመጥን በፍጥነት ለማስከፈትና ጦርነቱን በዲፕሎማሲ ለመቋጨት ቅድሚያ ሰጥተዋል የተባለው ሙሉ መረጃውን በዝርዝር እናጋራችኋለን። ኢራን በዓለም አቀፉ የነዳጅ ንግድ መስመር በሆነው በሆርሙዝ ባህረ ሰላጤ ላይ ያላትን ወታደራዊና ፖለቲካዊ ቁጥጥር ማጠናከሯን ተከትሎ ኢራቅና ፓኪስታን ከሀገሪቱ ጋር አዲስ የኢነርጂ ስምምነት መፈራረማቸው ተገለጸ። በአሁኑ ወቅትም ኢራን በባህረ ሰላጤው ላይ የምታደርገውን ጥብቅ ፍተሻና ቁጥጥር እንደ አንድ ዲፕሎማሲያዊ ካርድ እየተጠቀመችበት ትገኛለች ተብሏል። በዝርዝር ይዘነዋል። አዳዲስ የወጡ ሚስጥራዊ የግምገማ ሰነዶች የአሜሪካ መንግስት ጠላቶቼን እንደመሰስኩ ወይንም ደግሞ አዳከምኩ በሚል የሚያቀርባቸውን መግለጫዎች የሚቃረኑ መረጃዎችን ይዘው መውጣታቸውን ተከትሎ በኮንግረስ አባላትና በህዝብ ዘንድ ጥያቄዎችን እያስነሳ ይገኛል ተባለም። በሌላ በኩል የአሜሪካው ማዕከላዊ የስለላ ድርጅት ሲአይኤ በሜክሲኮ የካርቴል መሪዎች ላይ የሚፈጸሙ ስልታዊ ግድያዎችን በማመቻቸት ስውር የጥቃት ዘመቻ መጀመሩ ተሰምቷል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የደንበኞቻችንን ምርጫ በማስቀደም የሚታወቀው ድርጅታችን ቴምር ፕሮፐርቲስ ባለፉት 18 ዓመታት ላይ በ4 ኪሎ በለቡ በሀያት በአጠና ተራ በላፍቶ ማስረከባችን ይታወቃል። በአፍሪካ ህብረት ጀርባ በቡልጋሪያ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በ4 ኪሎ ቤተ መንግስት ጀርባ በአዋሬ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በሀያት 49 ለማስረከብ 6 ወር ብቻ የቀረን ባለ 3 መኝታ 11 ሚሊዮን ብር ሙሉ ክፍያ፣ እንዲሁም በሳር ቤት ቫቲካን ኤምባሲ ፊት ለፊት ባለ 2 መኝታ 5.8 ሚሊዮን ብር ሙሉ ክፍያ ያገኛሉ። እንዲሁም የንግድ ሱቆችን ለምትፈልጉ ደንበኞቻችን ከ900 ሺህ ብር ጀምሮ ቅድመ ክፍያ በፒያሳ በቡልጋሪያ በገላን በ2.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ለበለጠ መረጃ በ0953 949265 ሃሎ ይበሉ። ቴምር ፕሮፐርቲስ። ኢራቅና ፓኪስታን ከኢራን ጋር የኢነርጂ ስምምነት ተፈራረሙ። ኢራን በዓለም አቀፉ የነዳጅ ንግድ መስመር በሆነው በሆርሙዝ ባህረ ሰላጤ ላይ ያላትን ወታደራዊና ፖለቲካዊ ቁጥጥር ማጠናከሯን ተከትሎ ኢራቅና ፓኪስታን ከሀገሪቱ ጋር የኢነርጂ ስምምነት መፈራረማቸው ተገልጿል። ሮይተርስ የዜና ወኪል የውስጥ ምንጮችን ጠቅሶ እንደዘገበው ኢራን በባህረ ሰላጤው ላይ የምታደርገውን ጥብቅ ፍተሻና ቁጥጥር እንደ አንድ ዲፕሎማሲያዊ ካርድ እየተጠቀመችበት ትገኛለች ብሏል። ይህን ተከትሎም ኢራቅ በበጀቷ ላይ ከፍተኛ ተጽዕኖ የሚያሳድረውን የነዳጅ ምርቷን በሰላም ለማሳለፍ ከቴህራን ጋር ልዩ ስምምነት ላይ ደርሳለች ተብሏል። በስምምነቱ መሰረትም 4 ሚሊዮን በርሜል ድፍድፍ ነዳጅ የጫኑ 2 ግዙፍ መርከቦች በባህረ ሰላጤው በሰላም ማለፋቸው ተነግሯል። ፓኪስታንም በተመሳሳይ ከኳታር የሚመጣላትን የተፈጥሮ ጋዝ ያለምንም እንግልት ለማሳለፍ የሚያስችላትን ስምምነት ከኢራን ጋር መፈራረሟ ተመላክቷል። በአሁኑ ወቅትም በባህረ ሰላጤው የሚያልፉ ማናቸውም የንግድ መርከቦች ስለ ጭነታቸው፣ ስለ መነሻና መድረሻቸው እንዲሁም ስለ ባለቤቶቻቸው ዝርዝር መረጃ ለኢራን የባህር ኃይል እንዲያሳውቁ ይገደዳሉ። ይህ የኢራን እርምጃ ደግሞ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር ከማድረጉም ባለፈም በቀጠናው ያለውን የጂኦፖለቲካዊ የበላይነት ይበልጥ የሚያረጋግጥ ነውም ተብሏል። በተለይም ከአሜሪካና ከእስራኤል ጋር ላለባት ውጥረት እንደ ትልቅ የመንደርደሪያ መሳሪያ እየተጠቀመችበት መሆኑም ተመላክቷል።
አብዛኞቹ የኢራን የሚሳኤል ማስወንጨፊያ ጣቢያዎች አሁንም በስራ ላይ መሆናቸውን የአሜሪካ የደህንነት ተቋማት ገለጹ። የአሜሪካ የደህንነት ተቋማት ባደረጉት አዲስ ጥናት ኢራን አሁንም አብዛኞቹን የሚሳኤል ማስወንጨፊያ ጣቢያዎቿን በቁጥጥሯ ስር አድርጋ እንደምትገኝ ይፋ አድርገዋል። የኒውዮርክ ታይምስ ዘገባ የደህንነት ተቋማቱን መረጃ ጠቅሶ እንደዘገበው ከሆነ ኢራን በስትራቴጂካዊው የሆርሙዝ ወሽመጥ አካባቢ ካሏት 33 የሚሳኤል ማስወንጨፊያ ጣቢያዎች ውስጥ 30ዎቹ አሁንም ለማንኛውም አይነት ወታደራዊ ኦፕሬሽን ዝግጁ ናቸው ተብሏል። ይህም ደግሞ የኢራን የሚሳኤል አቅም ክፉኛ ተመቷል ተብሎ ቀደም ሲል በአሜሪካ ባለስልጣናት ሲሰጥ የነበረውን መግለጫ ጥርጣሬ ላይ የሚጥል ሆኗል ነው የተባለው። በተጨማሪም ከ90 በመቶ በላይ የሚሆኑት የኢራን የከርሰ ምድር የሚሳኤል ማከማቻዎችና ማስወንጨፊያዎችም ምንም አይነት ጉዳት ሳይደርስባቸው በስራ ላይ መሆናቸው ተመላክቷል። ሀገሪቱ ከጦርነቱ በፊት ከነበራት የሚሳኤል ክምችትና ተንቀሳቃሽ ማስወንጨፊያዎች ውስጥም እስካሁን 70 በመቶ የሚሆነው በእጇ እንደያዘችም የተቋማቱ የግምገማ ሪፖርት ያሳያል። በመሆኑም ኢራን እነዚህ ጣቢያዎችን በመጠቀም በሆርሙዝ ወሽመጥ በሚያልፉ የንግድና የጦር መርከቦች ላይ በማንኛውም ጊዜ ጥቃት የመሰንዘር አቅም እንዳላትም ተገልጿል። እስራኤል ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ደካማ ስምምነት ሊያደርጉ ይችላሉ በሚል ስጋት ላይ መሆኗ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚያደርጉት ድርድር የጦርነቱን ዋና ዋና የደህንነት ግቦች ሳያሳካ ሊጠናቀቅ ይችላል የሚለው ስጋት በእስራኤል ከፍተኛ ባለስልጣናት ዘንድ መነጋገሪያ ሆኗል። እንደ እስራኤል መረጃዎች ከሆነ ፕሬዝዳንት ትራምፕ ለፖለቲካዊ ድልና ለዓለም አቀፍ የነዳጅ ዋጋ መረጋጋት ሲሉ ለኢራን አስተዳደር ከፍተኛ ቅናሾችን ሊያደርጉ ይችላሉ የሚል ስጋትም ሰፍኗልም ተብሏል። እስራኤል በተለይም በስምምነቱ ውስጥ እንዳይካተቱ ከምትፈልጋቸው ነጥቦች መካከል የኒውክሌር መሰረተ ልማት፣ የሚሳኤል ፕሮግራምና የተላላኪ ወይንም ፕሮክሲ ቡድኖች ይገኙበታል ነው የተባለው። በመሆኑም የኢራን የዩራኒየም ማበልጸጊያ ጣቢያዎች ሙሉ በሙሉ ሳይፈርሱ በከፊል እንዲቀጥሉ ሊፈቀድ ይችላል የሚለው ስጋትን ጨምሮ ኢራን ለሂዝቦላና ለሌሎች ታጣቂ ቡድኖች የምታደርገው ድጋፍ ግልጽ በሆነ መመሪያ ሳይገደብ ሊታለፍ ይችላል የሚለው ነጥብ ለእስራኤል አሳሳቢ ሆኖባታል ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ጦርነቱ ገና አልተጠናቀቀም በማለት ድርድሩ የኢራንን ወታደራዊ አቅም ሙሉ በሙሉ በሚያዳክም መልኩ መሆን እንዳለበትም በተደጋጋሚ እያሳሰቡ ይገኛሉ። ኔታንያሁ የኢራን መንግስት እስኪወገድ ወይንም የኒውክሌር ፕሮግራሟ እስኪወገድ ድረስም ጫናው መቀጠል እንዳለበት ቢያምኑም ፕሬዝዳንት ትራምፕ ግን የሆርሙዝ የባህር ወሽመጥን በፍጥነት ለማስከፈትና ጦርነቱን በዲፕሎማሲ ለመቋጨት ቅድሚያ ሰጥተዋል ነው የተባለው። በሌላ በኩል የእስራኤል የደህንነት ባለሙያዎች እንደሚሉት ከሆነ ደግሞ ይህ ደካማ ስምምነት ለኢራን የኢኮኖሚ ትንፋሽ በመስጠት ኃይሏን መልሳ እንድታጠናክር እድል ይሰጣታል በማለት እየሞገቱ ይገኛሉ ተብሏል። ትራምፕ የስምምነት ጥበብ ወይንም አርት ኦፍ ዘ ዴል በሚለው ፍልስፍናቸው ተገፋፍተው የሚያደርጉት ፈጣን ስምምነት እስራኤልን ለረጅም ጊዜ ስጋት ውስጥ ሊጥላት እንደሚችል ደግሞ ታዛቢዎች እየገለጹ ይገኛሉ። አዳዲስ የወጡ ሚስጥራዊ ሰነዶች የአሜሪካን መንግስት ድል ተቀዳጅተናል ባይነት ጥያቄ ውስጥ መክተታቸው ተነገረ። የአሜሪካ መንግስት በተለያዩ የጦር ግንባሮች ላይ የሚገኙ ታጣቂዎችንና ጠላቶቹን ደምስሻለሁ ወይንም ደግሞ አዳክም ያለው በማለት የሚሰጠው መግለጫ በራሱ በደህንነት ተቋማቱ ከቀረቡ ሚስጥራዊ ግምገማዎች ጋር የሚቃረን ሆኖ መገኘቱ እየተገለጸ ይገኛል። ባለፉት ሳምንታት የዋይት ሀውስና የፔንታጎን ባለስልጣናት በተለይም በሽብርተኝነት ላይ በሚደረገው ዘመቻ ከፍተኛ ውጤት መመዝገቡን ሲገልጹ መቆየታቸው ይታወሳል። ይሁን እንጂ
እስካሁን የወጡ ሚስጥራዊ መረጃዎች እንደሚያመላክቱት ተዳክመዋል የተባሉት ቡድኖች አሁንም መዋቅራቸውን ጠብቀው እንደሚገኙና ጥቃት የማድረስ አቅማቸውም እንዳልተመናመነ አመላክተዋል። በዚህም በይፋ ለሕዝብ የሚቀርቡት መግለጫዎች ፖለቲካዊ ፍጆታን ታሳቢ ያደረጉ እንጂ በመሬት ላይ ያለውን ተጨባጭ ሁኔታ የማይወክሉ መሆናቸውን ሚስጥራዊ ሰነዶቹ ጠቁመዋል። በተጨማሪም የአየር ጥቃቶችና ወታደራዊ ዘመቻዎች የታጣቂዎቹን መሪዎች ቢገድሉም ቡድኖቹ በአጭር ጊዜ ውስጥ አመራራቸውን የመተካትና አባሎቻቸውንም የማደራጀት ብቃት አሳይተዋል ተብሏል። ቡድኖቹ የተደመሰሱ ሳይሆን ስልታቸውን በመቀየርም ከመደበኛ ውጊያ ወደ ድንገተኛ ጥቃቶች በመሸጋገራቸው የአሜሪካ የደህንነት ስጋት ሆነው ቀጥለዋልም ተብሏል። እንዲሁም በመንግስት በኩል የሚቀርቡ ሪፖርቶች የጦርነቱን ስኬት አጋነው የሚያሳዩና ውድቀቶችን ደግሞ የሚጠብቁ መሆናቸውንም ሰነዶቹ ጠቁመዋል። ይህ ተቃርኖ ይፋ መውጣቱ ደግሞ በአሜሪካ የውጭ ጉዳይ ፖሊሲ ላይ ከፍተኛ ትችት እያስነሳና በተለይም ለወታደራዊ ዘመቻዎች የሚፈሰው በቢሊዮን የሚቆጠር ዶላር ግቡን እየመታ አለመሆኑን የሚያሳይ በመሆኑ በኮንግረስ አባላትና በህዝቡ ዘንድ ጥያቄዎችን እያስነሳ ነው ተብሏል። ሲአይኤ በሜክሲኮ ካርቴሎች ላይ ስውር የጥቃት ዘመቻ መጀመሩ ተገለጸ። የአሜሪካው ማዕከላዊ የስለላ ድርጅት ሲአይኤ በሜክሲኮ የእጽ ካርቴል መሪዎች ላይ የሚፈጸሙ ስልታዊ ግድያዎችን በማመቻቸትና በቀጥታ በመሳተፍ ላይ መሆኑን የሚጠቁሙ አዳዲስ መረጃዎች ወጥተዋል። የሲአይኤ ልዩ ግብረ ኃይል አባላት የሆኑት ግራውንድ ብራንች የተባሉ መኮንኖች በሜክሲኮ ምድር ላይ በሚንቀሳቀሱ የካርቴል አባላት ላይ የሚፈጸሙ የድሮን ጥቃቶችንና የአድፍጦ ግድያዎችን በበላይነት እየመሩ ይገኛሉ መባሉን ሲኤንኤን ዘግቧል። እንደ ዘገባው ከሆነ ደግሞ ይህ ኦፕሬሽን በተለይም የፌንታሊን ዝውውርን ለመግታት በከፍተኛ ሚስጥር የሚካሄድ ዘመቻ አካል እንደሆነ ተገልጿል። በዚህም ባለፈው መጋቢት ወር በሜክሲኮ ሲቲ አቅራቢያ በታዋቂዋ የሲናሎዋ ካርቴል አባል ፍራንሲስኮ ኤል ፓዮን ቤልትራን ላይ የተፈጸመው የመኪና ቦምብ ጥቃት በሲአይኤ መኮንኖች የተቀነባበረ ስለመሆኑ ተነግሯል። በተጨማሪም በቺዋዋ ግዛት ውስጥ የእጽ ላብራቶሪን የማውደም ተልዕኮ አጠናቀው ሲመለሱ በመኪና አደጋ ሕይወታቸው ያለፈው 2 አሜሪካውያን የሲአይኤ የመስክ መኮንኖች መሆናቸው መረጋገጡም ለጉዳዩ ትልቅ ትኩረት ተሰጥቶታል ተብሏል። የሜክሲኮ ፕሬዝዳንት ክላውዲያ ሼባሃም በበኩላቸው የአሜሪካ መኮንኖች በሜክሲኮ ግዛት ውስጥ ያለምንም ቅንጅት የሚያደርጉት ወታደራዊ እርምጃ የአገሪቱን ሉዓላዊነት የሚጥስ ነው በማለት ተቃውሟቸውን አሰምተዋል። ዋይት ሀውስ በበኩሉ በጉዳዩ ላይ ቀጥተኛ ምላሽ ከመስጠትም ተቆጥቧል የተባለው ይህ እርምጃ ደግሞ አሜሪካ ከዚህ ቀደም ከነበራት የደህንነት ትብብር ወጥታ የካርቴል መሪዎችን እንደ ሽብርተኛ በመቁጠርም በቀጥታ የማጥቃት ስትራቴጂ መከተሏን የሚያሳይ እንደሆነ እየተነገረ ይገኛል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር የሂዝቦላህ መሪ ሊባኖስ ከእስራኤል ጋር የምታደርገውን ቀጥተኛ ድርድር እንድታቆም አሳሰቡ። የሊባኖሱ ታጣቂ ቡድን ሂዝቦላህ ዋና ጸሐፊ ናይም ቃሺም የሊባኖስ መንግስት ከእስራኤል ጋር እያካሄደ ያለውን ቀጥተኛ ንግግር በአስቸኳይ እንዲያቋርጥ ጥሪ አቅርበዋል። መሪው በትላንትናው ዕለት ባስተላለፉት የቪዲዮ መልእክት በዋሽንግተን አስተናጋጅነት የሚደረገው ይህ ድርድር የሊባኖስን ብሔራዊ ክብር የሚነካና ለእስራኤል ደግሞ ያለምንም ዋጋ የሚሰጥ ዲፕሎማሲያዊ ስጦታ ነው ሲሉ ወቅሰዋል። ናይም ቃሲም አክለውም ሊባኖስ ከጠላት ጋር ፊት ለፊት ከመቀመጥ ይልቅ በመካከለኛው ወገኖች በኩል የሚደረግን የተዘዋዋሪ ድርድር አማራጭ ልትከተል እንደሚገባ ተናግረዋል። በተጨማሪም በንግግራቸው ወቅት የሂዝቦላህ የጦር መሳሪያ ጉዳይ ለድርድር እንደማይቀርብ የገለጹት መሪው እስራኤል በደቡብ ሊባኖስ የምታደርገውን ወታደራዊ ጥቃት እስካላቆመች ድረስ ቡድናቸው ውጊያውን እንደሚቀጥልም ዝተዋል። ይህ የሂዝቦላህ አቋም ደግሞ በሊባኖስ መንግስትና በታጣቂ ቡድኑ መካከል ያለውን የዲፕሎማሲ ልዩነት ያጎላ ሲሆን በቀጠናው ለሚደረገው የተኩስ አቁም ጥረትም ተጨማሪ እንቅፋት ሊሆን እንደሚችል ተሰግቷል።
ሊባኖስ በበኩሏ በድንበር ውዝግብና በሰላም ጉዳዮች ዙሪያ የምታደርገውን ንግግር በተመለከተ ለቀረበው ለዚህ ማሳሰቢያ እስካሁን በይፋ የሰጠችው ምላሽ የለም። ቀጥለናል ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር የዓለም አትሌቲክስ የበላይ አመራሮች አዲስ አበባ መግባታቸው ኢትዮጵያውያን አትሌቶች አሁንም መውደቃቸውን መቀጠላቸውንና የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ዛሬ መጀመሪያ የአፍሪካ ዋንጫ ጨዋታውን ያደርጋል መባሉን ጨምሮ ትላንት የተደረጉ የአውሮፓ ተጠባቂ ጨዋታዎች ውጤትና የዛሬ ምራ ግብሮችን በማካተት ሌሎች ስፖርታዊ መረጃዎችን መኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አደርሳለሁ። የዓለም አትሌቲክስ የበላይ አመራሮች አዲስ አበባ ገብተዋል። የዓለም አትሌቲክስ ዋና ስራ አስፈጻሚ ሚስተር ጆን ረጂዮን እና የጨዋታዎች ውድድሮችና ሁነቶች ዳይሬክተር ሚስተር ማርካስት ትላንት ማምሻውን አዲስ አበባ ገብተዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን እና የኢትዮጵያ አትሌቲክስ ፌዴሬሽን ተቀዳሚ ምክትል ፕሬዝዳንት ኢንጂነር ጌቱ ገረመው ቦሌ ዓለም አቀፍ አየር ማረፊያ በመገኘት ደማቅ አቀባበል አድርገውላቸዋል። የዓለም አትሌቲክስ ከፍተኛ አመራሮች ወደ ኢትዮጵያ መምጣት የኢትዮጵያ አትሌቲክስ ፌዴሬሽን ከዓለም አትሌቲክስ ጋር የጀመረውን የስፖርት ዲፕሎማሲ የበለጠ የሚያጠናክር ይሆናል። አመራሮቹ በመገባደድ ላይ የሚገኘውን የአዲስ አበባ ዓለም አቀፍ ስቴዲየምን ጨምሮ ሌሎች የአትሌቲክስ መሰረተ ልማቶችን ዛሬ እንደሚጎበኙ ይጠበቃል። ኢትዮጵያ በቀጣይ የዓለም አትሌቲክስ ሻምፒዮናን ጨምሮ 2028 አልቲሜት ሻምፒዮንሺፕን ለማዘጋጀት ለዓለም አትሌቲክስ ጥሪ ማቅረቧ የሚታወስ ነው። በ24ኛው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ የመጀመሪያ ሜዳሊያዋን አስመዝግባለች። አትሌት ዘይና የለኝ በሴቶች የ5000 ሜትር ውድድር ሶስተኛ በመውጣት ለኢትዮጵያ የመጀመሪያዋን ሜዳሊያ አበርክታለች። በ400 ሜትር ሴቶች ማጣሪያ አትሌት አጃይባ አሊዮ በምድብ 2 አንደኛ በመውጣት ወደ ቀጣዩ ዙር አልፋለች። በወንዶቹ ርዝመት ዝላይ አትሌት ቡሊ መላኩ በተሳካ ሁኔታ ወደ ፍጻሜው አልፏል። በ100 ሜትር ሴቶች ማጣሪያ የተሳተፉት አትሌት ተሊል ታከለና አትሌት ሰላማዊት ኮከብ ወደ ቀጣዩ ዙር ማለፍ አልቻሉም። በ400 ሜትር መሰናክል ወንዶች ማጣሪያ የተወዳደረው አትሌት ጌታውን ታደሰ እንዲሁ አምስተኛ ሆኖ አጠናቋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ዛሬ የመጀመሪያ የአፍሪካ ዋንጫ ጨዋታውን ያደርጋል። ብሔራዊ ቡድኑ በሞሮኮ ከግብጽ ጋር ወሳኝ ጨዋታውን የሚያደርግ ይሆናል። ከጨዋታው በፊት ቃላቸውን የሰጡት የቀይ ቀበሮቹ አሰልጣኝ ቤንጃሚን ዚመር ቡድኑ ዛሬ ግብጽን ለመግጠም ዝግጁ ነው ብለዋል። ቡድኑ በጠንካራ ምድብ ላይ ቢገኝም የትኛውንም ቡድን አንፈራም ያሉት ቤንጃሚን ዚመር ነገር ግን ሁሉንም ቡድኖች እናከብራለን ሲሉ ገልጸዋል። ቡድኑ ከፍተኛ በራስ መተማመን አለው ያሉት አሰልጣኙ ጥሩ መንቀሳቀስና በጣም የተደራጀን መሆን አለብንም ሲሉ አክለዋል። ግብ ማስቆጠር የሚችሉ ተጫዋቾች አሉን፣ ጠንካራ ተከላካይ ክፍልም አለን፣ ምድቡን ማለፍ እንደምንችል እናምናለን ሲሉም ተናግረዋል። የኢትዮጵያ ሕዝብ ከቡድኑ ከፍተኛ ጥረት መጠበቅ ይችላል፣ በዚህ ቃል እገባለሁ ሲሉም ጨምረው ተናግረዋል። ግብጽን ከዚህ በፊት ማሸነፋቸው ለቡድኑ ተጨማሪ ተነሳሽነት ይፈጥር እንደሆነ የተጠየቁት አሰልጣኝ ቤንጃሚን ዚመር እኛን የሚያነሳሳን ለዓለም ዋንጫ ማለፍና ለኢትዮጵያ መፋለም ነው ብለዋል። እሱም ያነሳሳናል፣ ኢትዮጵያ ከግብጽ መጫወቷ በራሱ ሌላ ተነሳሽነት ይፈጥራል ሲሉም አሰልጣኝ ቤንጃሚን ዚመር ተናግረዋል። ይፋ የተደረገውን የ2026ቱን የአፍሪካ ከ17 ዓመት በታች ዋንጫ ምድብ ድልድልን ስንመለከት በምድብ 1 ኢትዮጵያ ከአዘጋጇ ሞሮኮ፣ ቱኒዚያና ግብጽ ጋር በከባድ ወይም የሞት ምድብ በሚለው ውስጥ ተካታለች። በምድብ 2 ኮትዲቫር፣ ካሜሮን፣ ኡጋንዳና ዲሞክራቲክ ኮንጎ፣ በምድብ 3 ማሊ፣ አንጎላ፣ ታንዛኒያና ሞዛምቢክ እንዲሁም በምድብ 4 ደግሞ ሴኔጋል፣ ደቡብ አፍሪካ፣ አልጄሪያና ጋና በሌላኛው የሞት ምድብ ተደልድለዋል። ውድድሩ ከዛሬ ግንቦት 5 እስከ ግንቦት 30 2018 ዓ.ም ድረስ የሚካሄድ ይሆናል። አልናስርና አልሂላል ያደረጉትን ተጠባቂ ጨዋታ በአቻ ውጤት አጠናቀቁ። ሲጠበቅ የነበረው የአልናስርና የአልሂላል የሊግ መርሃ ግብር አንድ አቻ በሆነ ውጤት ተጠናቋል። የሊጉ መሪ አልናስር ጨዋታውን ሲመራ ቢቆይም አልሂላል 90 ደቂቃና እንዲሁም የተጨመረው 8 ደቂቃ አልቆ በሽርፍራፊ ሰከንዶች ላይ የአቻነት ግብ አግኝተዋል። የተጨመረው 8 ደቂቃ ተጠናቆ የጨዋታው ማብቂያ ፊሽካ እየተጠበቀ በመጨረሻው የሽርፍራፊ ሰከንድ ላይ የአቻነት ግብ አግኝተዋል። የአልናስርን ግብ ሲማካን ሲያስቆጠር ለአልሂላል የአቻነቷን ግብ ደግሞ የአልናስሩ ግብ ጠባቂ ክሬብስኪ ከራሱ ተከላካይ ጋር በተፈጠረ ስህተት በራሱ መረብ ላይ
አስቆጥሯል። በዚህም አልናስር የዋንጫውን አሸናፊነት ማረጋገጥ የሚችልበትን እድል ሳይጠቀምበት ቀርቷል። አሁን ላይ ያለው የሊጉ የደረጃ ሰንጠረዥ 83 ነጥቦችን በሰበሰበው አልናስር መሪነት ሲሆን ሌላኛው የዋንጫ ተፎካካሪውና አንድ ቀሪ ጨዋታ ያለው አልሂላል ደግሞ በ5 ነጥቦች አንሶ በ78 ነጥቦች እየተከተለ ይገኛል። አልናስር በቀጣይ በመጨረሻ ጨዋታው ዳማክን የሚያሸንፍ ከሆነ ሻምፒዮን መሆኑን ማረጋገጥ ይችላል። ተጠባቂው የቻምፒዮንሺፕ የፕሌይ ኦፍ የግማሽ ፍጻሜ መልስ ጨዋታ ትላንት ተደርጓል። ሳውዛምፕተንና ሚድልስቦሮ ያደረጉትን ጨዋታ ሳውዛምፕተን በስቱዋርትና በቻርለስ ግቦች ማሸነፍ ችሏል። ሚድልስቦሮውን ከሽንፈት ያልታደገች ብቸኛ ግብ ደግሞ ማኬግሬ ገና በመጀመሪያው 5 ደቂቃ ላይ ማስቆጠር ችሎ ነበር። ወደ ፕሪሚየር ሊጉ ለማደግና ዳጎስ ያለውን ገንዘብ ለመውሰድ በሚደረገው የፍጻሜው ጨዋታ ከ10 ቀናቶች በኋላ ሳውዛምፕተን ከሃል ሲቲ ጋር ግንቦት 15 በዌምብሌ ይፋለማሉ። ዛሬ የሚደረጉ ጨዋታዎች በእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ላይ ማንቸስተር ሲቲ ከክሪስታል ፓላስ ተጠባቂውን ጨዋታ ያደርጋሉ። በጣሊያን ኮፓ ኢታሊያ ምሽት 4 ሰዓት ላይ ላዚዮ ከኢንተር ሚላን ሲጫወቱ፣ በስፔን ላሊጋ ምሽት 2 ሰዓት ላይ ስፓኞል ከአትሌቲኮ ቢልባኦ እና ቪያሪያል ከሴቪያ እንዲሁም ምሽት 4 ሰዓት ከ30 ላይ አላቬስ ከባርሴሎናና ሄታፌ ከማሎርካ ይጫወታሉ። ባርሴሎና የስፔን ላሊጋ የውድድር ዓመቱ ዋንጫ ሻምፒዮን መሆኑ ይታወቃል። በፈረንሳይ ሊግ 1 እንዲሁ ምሽቱን 2 ጨዋታዎች የሚደረጉ ሲሆን 2 ሰዓት ላይ ብረስ ከሳልስቡርግ እንዲሁም 4 ሰዓት ላይ ሌነስ ከፒኤስጂ ይጫወታሉ። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ላገባድ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ5 ሳንቲም የተገዛ 178 ብር ከ55 ሳንቲም የተሸጠ ይገኛል። ፓውንድ ስተርሊንግ 231 ብር ከ23 ሳንቲም የተገዛ 235 ብር ከ85 ሳንቲም የተሸጠ ይገኛል። ዩሮ ደግሞ 201 ብር ከ92 ሳንቲም መግዣው ሲሆን መሸጫው ደግሞ 205 ብር ከ95 ሳንቲም ሆኗል። ስዊስ ፍራንክ እንዲሁ 218 ብር ከ66 ሳንቲም የተገዛ 223 ብር ከ3 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 47 ብር ከ47 ሳንቲም የተገዛ 48 ብር ከ41 ሳንቲም የተሸጠ ይገኛል። የሳውዲ ሪያል 46 ብር ከ42 ሳንቲም መግዣው ሲሆን መሸጫው ደግሞ 47 ብር ከ34 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ80 ሳንቲም የተገዛ 25 ብር ከ29 ሳንቲም የተሸጠ ይገኛል። የካናዳ ዶላር እንዲሁ 122 ብር ከ28 ሳንቲም የተገዛ 124 ብር ከ72 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የደንበኞቻችንን ምርጫ በማስቀደም የሚታወቀው ድርጅታችን ቴምር ፕሮፐርቲስ ባለፉት 18 ዓመታት ላይ በ4 ኪሎ፣ በለቡ፣ በሀያት፣ በአጠና ተራ፣ በላፍቶ ማስረከባችን ይታወቃል። በአፍሪካ ህብረት ጀርባ በቡልጋሪያ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በ4 ኪሎ ቤተ መንግስት ጀርባ በአዋሬ ባለ 1 መኝታ 5.5 ሚሊዮን ብር ሙሉ ክፍያ፣ በሀያት 49 ለማስረከብ 6 ወር ብቻ የቀረን ባለ 3 መኝታ 11 ሚሊዮን ብር ሙሉ ክፍያ፣ እንዲሁም በሳር ቤት ቫቲካን ኤምባሲ ፊት ለፊት ባለ 2 መኝታ 5.8 ሚሊዮን ብር ሙሉ ክፍያ ያገኛሉ። እንዲሁም የንግድ ሱቆችን ለምትፈልጉ ደንበኞቻችን ከ900 ሺህ ብር ጀምሮ ቅድመ ክፍያ በፒያሳ፣ በቡልጋሪያ፣ በገላን በ2.5 ሚሊዮን ብር ሙሉ ክፍያ ማግኘት ይችላሉ። ለበለጠ መረጃ በ0953 949265 ሃሎ ይበሉ። ቴምር ፕሮፐርቲስ